እሺ አመሰግናለሁ። በመጀመሪያ የተነሳው ከዚህ ከታርጌትን ሚት ከማድረግ አንጻር ወይ ደግሞ ከኬፒአይ አንጻር የተነሳውን ጉዳይ እውነት ነው። ከዚህ ከቆጣሪ ከማገናኘት ጋር ያለው አፈጻጸማችን ከሁሉም ያነሰ ነው። which means ወደ 71% ያህል የፈጸምነው። አብዛኞቹ አፈጻጸሞቻችን አይታችሁ ከሆነ ከ90 በላይ ናቸው። እሱም የሆነበት ምክንያት ከቆጣሪ ግዢ ጋር የነበሩ ፕላስ ቆጣሪ እነዚህ ቆጣሪዎች ደግሞ ከማገናኘት ከራስ ኃይል አውጥተን አውትሶርስ ከማድረግ ያለው ሂደት የተወሰነ ጊዜ የወሰደበት ሁኔታ ነው የተፈጠረው። ከሱ ውጪ በትልቁ የአፎርዳቢሊቲ ኢሹ በጣም ሲሪየስ ኢሹ ነው። አንድን ቆጣሪ ለማገናኘት ወደ 12-13 ሺህ ብር ያህል አካባቢ ይመስለኛል። አሁን በዋናነት እንግዲህ ከተማ አካባቢ ያለው ሰው ቆጣሪ ያለው ተብሎ ይታሰባል። ወጣ ያሉ ወደ ገጠር አካባቢ ያለው ግን ያን አፎርድ ለማድረግ የሚቸገርበት ሁኔታ ነው ያለው። ይህን ችግር ለመፍታት ከወርልድ ባንክ ጋር ትልቅ ስራ ሰርተናል። አሁን 10 ፕሮግራም ላይ የዚህን የተወሰነ ደንበኛ ሊስ በነጻ አቅማቸውን የማይፈቅዱ አካባቢዎች እየተለዩ ማግኘት የሚችሉበት ሁኔታ እየተፈጠረ ነው። ቅድም ያነሳሁት በአክሰስ እየተገናኙ ያሉ የገጠር ቀበሌዎች በጣም ብዙ ኪሎ ሜትር ብዙ ኢንፍራስትራክቸር ዘርግተን 501 ሺህ ያህል ደንበኛ ቆጣሪ መውሰድ ሲገባው ምናልባት 5 ወይ 10 20 ብቻ ገናኝተን የምንሰራበት ጊዜ ይሰጥ ነበር። እሱን ችግር የሚፈታ የዚህ 10 ፕሮግራም አሁን ስለመጣ በትልቁ ብዙ ቆጣሪ መገናኘት እንችላለን የሚል እምነት ነው የሚኖረን። በትልቁ ከአፎርዳቢሊቲ የጸጥታ ሁኔታዎች ነበሩ። በዋናነት ግን የመክፈል አቅም ጋር የተያያዙ ጉዳዮች ባንኮውን ተይዘን የነበረው እሱን ለመፍታት እንዳልኩት ተቋሙም ከወርልድ ባንክም እና ሌሎች የፋይናንስ ላይ የሚያግዙን አካላት ጋር አብረን ሰርተን እሱን ኢሹ ተፈጥሯል። በቀጣይ ጊዜ 6 ወራት የተሻለ አፈጻጸም እንጠብቃለን ማለት ነው። ከ70 ቤት ወደ 80 እንዲሁም ወደ 90 ቤት ለመድረስ እናቅዳለን። ከእሱ ጋር ተያይዞ ቅድም እዚህ የተነሳ አለ ከ25 ሺህ በላይ እንግዲህ ቆጣሪዎች 25 ሚሊዮን በላይ ቆጣሪዎች መገናኘት አለባቸው የተባለው እውነት ነው። እሱ ላይ በሰፊ መስራት ይኖራል። አቅምንም ማሳደግ በጣም አስፈላጊ ነው። ከእሱ ጋር ተያይዞ የዚህ የኮምፓክት ቅድም ያነሳሁት ፕሮግራም ለዚህ የሚያግዘን ነው። እየተዘጋጀን መሄድ ለማድረግ ስለዚህ በቀጣይ ዓመታት በሰፊው ስራዎቻችንን ለሶስተኛ ወገን አውጥተን አውትሶርስ ኦልሬዲ ተደርጓል። አሁን ከዚህ ወር ጀምሮ በትልቁ ለውጥ ማምጣት እንችላለን ማለት ነው። ኢንፍራስትራክቸር ጋር ተያይዞ የተነሳው አንዱ ከቆጣሪ ውጭ የተወሰነ ያነሰ አፈጻጸም የታየው ሚዲየም ቮልቴጅ አካባቢ የነበሩ ስራዎች ላይ ነው። እሱም ብዙ መስመሮች እየተዘረጉ ስለሆነ ከኮንዳክተር ከምን ተያያዥ ጉዳዮች አሉ። ብዙ የቶፖል እና የኮንዳክተር እቃዎች አሁን ከውጭ ተገዝተው እየገቡ ስለሆነ በቀጣይ ጊዜያት ሰፋፊ ስራዎችን እንሰራለን ማለት ነው። ከስርቆት ጋር ተያይዞ የተነሳ አለ። ስርቆት እንግዲህ ይህ ተቋም በትልቁ እየጎዳ ያለ ችግር ነው። በሁለት መልኩ ነው ስርቆት እዚህ ተቋም ላይ እየተከሰተ ያለው። አንደኛው ኢንፍራስትራክቸሩን በማውረድ ትራንስፎርመርን አውጥቶ ኮፐሩ በመሸጥ ፖሎቻችንን በማውደም የሚደርስ ነው። ሁለተኛው ኢነርጂ በመስረቅ ነው። ሁለቱ በትልቁ ተቋሙ የሚጎዱ ጉዳዮች ናቸው። ይህን ችግር ለመፍታት ከህብረተሰቡ ጋር የተለያዩ የፐብሊክ ፎረሞችን በማድረግ ከጸጥታ አካላት እና ከሚመለከታቸው የሴኪሪቲ ቲሞች ጋር በመሆን እየተከታተልን ይህን ችግር ለመፍታት እየተሰራ ነው ያለው ማለት ነው። በሰፊው እየቀነስን እንሄዳለን። ይሄ ንብረት ደግሞ ተሰርቆ የሚወሰድባቸው ቦታዎችም የመለየትና እዛ ምንጩን የማድረግ ስራዎችንም በሂደት እየተሰሩ እንዳሉ ለመግለጽ እፈልጋለሁ። ሌላው የተነሳው ከቢል አኪዩሬሲ ጋር ተያይዞ የተነሳ ጉዳይ አለ። እንደምታውቁት ቆጣሪዎቻችን ፖስት ፔድ ወይ ደግሞ የመካኒካል የነበሩ ቆጣሪዎች ብዙ ናቸው ከዚህ በፊት። እነዚህ ቆጣሪዎች ወደ ስማርት እና ሴሚ ስማርት ኤስቲኤስ የሚባሉ ቆጣሪዎች የመቀየር ስራ በሰፊው ጀምረናል። ተቋሙ የራሱ ሜቲቭ ስትራቴጂ አውጥቶ እንግዲህ እነዚህ ፖስት ፔድ ቆጣሪዎችን እንደማይጠቀም እና ፕሪፔድ አድርገን እነዚህን ስማርት ፕሪፔዶች እና ኤስቲኤስ ቅድም ያልኩትን ቆጣሪዎች ብቻ የመጠቀም ስራዎችን እና እነሱ ብቻ የመግዛት ስራ ተጀምረዋል።
ቅድም የተነሱ ከቢል ጋር ተያይዞ የሚነሱ ከንባብ ጋር ተያይዞ ቆጣሪ አንባቢ ጋር ተያይዞ የሚነሱ ችግሮችን በዛ ይፈታሉ ማለት ነው። ንባቦቻችንም ደንበኞቻችን በቤታቸው ሆነው ቆጣሪ አንባቢ እንኳን ባይመጣ ኦንላይን በዲጂታል የቴሌግራም ቦት እና ሌሎች ዲጂታል አማራጮች መላክ የሚችልበት ስርዓት እየፈጠርን ያለ ነው። ሞር ሰርቪሳችንን የአገልግሎታችንን ዲጂታይዝ የማድረጉ ስራ በስፋት እየሰራ መሆናችንን ለመግለጽ ነው ማለት ነው። ከዚህ ከኮኔክሽን ጋር ተያይዞ የተነሳው ኦልሬዲ ያነስቻለሁ የአዲስ መገናኘት ማለት ነው። ከምዕራብ ኢትዮጵያ አካባቢ እና የጸጥታ አካባቢ ጋር ተያይዞ የተነሱ ጉዳዮችን አሁን እንደምታውቁት በጣም የተሻለ ሰላም አለ። ኢነርጂ ድሮ ቢሆን አልተቋረጠም እያገኙ የነበሩት እነዛ አካባቢዎች እንዲሁም መሰብሰብ ነው ያቻለው የሚያከዛ እንጂ አልተቋረጠባቸው ኃይል እያገኙ ነው ያሉት። ስለዚህ እሱም በተመለከተ በደንብ ሰፋፊ ስራዎችን እየሰራን የወደሙ ኔትወርኮችን ደግሞ አልፎ አልፎ ያሉበትን መልሶ የመስራት የማጠናከር ስራዎች ከትግራይ እስከ ኦሮሚያ ጭምር አማራ ያሉትን በሰፊው ሲሰራ ነው የቆየው ማለት ነው። ከዚህ ከደንበኞች አያያዝ ጋር ተያይዞ ቅድም ተነስተዋል። በተደጋጋሚ የተነሳው እውነት ነው። እንደ ተቋሙ የሚያምነው ደንበኞቹን የሚያስተናግድበት አካሄድ ትክክል አለመሆኑን አምነው ወስደው ከዚህ በፊት ይቅርታም ጠይቀዋል። ተቋም በሂደት ደግሞ እነዚህ ችግሮች ለመፍታት ቀንና ሌሊት እየሰራ ያለው ከሚመለከተው ባለድርሻ አካላትም ጋር ከሰራተኛ እስከ ቦርድ እስከ ኤአይች ድረስ ያለ ቲም የመንግስት አካልም ጭምር ተረባርቦ ይሄ ተቋም እንዲቀየር የማይፈልግ አካል የለም። ሁላችንም ቀንና ሌሊት እየሰራ ነው። የከስተመር ኤክስፒሪየንስ ቅድም ያልኩት ይሄ ትራንስፎርሜሽን ፕሮግራም አሁን የጀመርነው ከዚህም የተነሳ ነው። ሁሉም የአገልግሎት ኤሪያችንን የሚዳስስ ወይ ደግሞ አካባቢውን የሚዳስስ ነገር ዲጂታይዝ የማድረግ በደንብ የመቀየር ለህዝቡ ምቹ እንዲሆን የማድረግ ስራ በሰፊው እየተሰራ እንዳለ ለመግለጽ እፈልጋለሁ ማለት ነው። የሚዲያ አካታችነትን በተመለከተ እንግዲህ እንደምታውቁት ከዚህ በፊት በዚህ አይነት መድረክ እንደዚህ ሚዲያ ቀርተን ብዙ ጊዜ እየሰራን ያለነው ነገር የመንገር ልምዱም አልነበረም። በተወሰነ መልኩ ይደረጉ ነበር። አሁን ግን እያንዳንዱ የምናደርገው ኢቨን መስመር እንኳን ሲቋረጥ ሚዲያዎቻችን ሼር እያደረጉ ለፑብሊኩ የሚደርሱበት እኛም ደግሞ ቅርብ ሆነን ለሚዲያ በጋራ እንደ አንድ ስቴክ ሆልደር የምንሰራበትን ስርዓት ለመፍጠር ነው ሀሳባችንም እየሆነም ያለው እሱ ነው። ለውጦችም እንዳሉ እናንተም ትገነዘባላችሁ ብዬ አስባለሁ። ከታሪክ ጋር ተያይዞ የተነሳው ጉዳይ በሰሞኑ በፓርላማ ውሎ ክቡር ጠቅላይ ሚኒስትራችን ያነሷቸው ጉዳዮች በደንብ ትኩረት ተሰጥታችሁ የሰማችሁ ይመስለኛል። ይሄ ተቋም ኢነርጂን ለማመንጨት ወይ ደግሞ ብርሃንን እዚህ ያለውን ብርሃን ለመስጠት ከኋላ ያለውን ኢንፍራስትራክቸር የአሜሪካ መንግስት፣ የቻይና፣ የአውሮፓ፣ የአፍሪካ የትም ዓለም ላይ ያለ መንግስት ከአንድ ሶርስ ነው ኢንፍራስትራክቸሩን ገዝተው የሚያመጣው። ኮፐሩን ቀሉ አልሙኒየም ከአንድ ገበያ ነው ተገዝቶ በዶላር የሚመጣው እንደምታውቁት። ወይራስ ግን እዚህ ሲደርስ እኛ የምንሸጥበት አንዷን ኪሎ ከመነጨ ማለት ከደረሰ ኢንፍራስትራክቸሩ ላይ ወጥቶ ወደ የቤታችን ሲደርስ የምንሸጥበት 0.005 ወይ ደግሞ 0.005 ሚኒመም መነሻው ዩኤስዲ በሳንቲም ፐር ኪሎዋት አወር። ይሄ ማለት የዓለም ከአፍሪካ ነው ጠቅላይ ሚኒስትር እንደሚያነሱት ከዓለም የመጨረሻው ሁለተኛ ነው፣ ከአፍሪካ ደግሞ የመጨረሻው። ስለዚህ ምን ያህል ይሄ ተቋም ከባድ ጫና በርደን ተሸክሞ እየሰራ እንዳለ ያው ፐብሊኩ የሚዲያ አካላት እንዲገነዘቡ እፈልጋለሁ። እንዳልኩት ከአንድ ምንጭ የምንገዛው ከሁሉም ሀገራት ጋር ወይራስ ግን በጫና ውስጥ ሆነን ሰብሲዳይዝ ተደርጎ ከምታስቡት በላይ ሰርቪስ እየሰጠ ያለ ተቋም ነው ማለት ነው። የትም ዓለም ላይ የኤነርጂ ተቋም በኪሳራ ስሙ አይነሳም። በጣም በዝቅተኛ ታሪፍ ወይ ደግሞ በኪሳራ የሚሰራው የሚያስተናግድ ይህ ተቋም ነው። በእርግጥ በጊዜ ሂደት የተወሰነች ጭማሪዎች እየተደረጉ ነው የነበረው። አንድ ጊዜ የተጨመረውን ታሪፍ ነው ለ4 ዓመት ተከፋፍሎ ጫና እንዳይኖር በየኳርተሩ ተከፋፍሎ ፕሮግረሱን እያያቸው ያላችሁት ማለት ነው። እንደምታውቁት
ኢነርጂ እንግዲህ የሁሉም ነገር ፕራይም ሙቨር ወይ ደግሞ አንቀሳቃሽ ሞተር ከሆነ ኢነርጂ በድህነትና በብልጽግና መካከል ያለ ድልድይ ነው እያለን እናነሳ ከሆነ ይሄን መቀየር በጣም በትልቁ አስፈላጊ ነው የሚል እምነት ነው ያለኝ። እኔ በግሌ እንደተቋሙ ከነዋሪ ወይ ደግሞ ከመኖሪያ ቤት ታሪፍ ስንጀምር ሀይሊ ሰብሲዳይዝ የተደረገ ነው። በጣም በትንሽ ቁጥር የሆነ ጭማሪ የተደረገው ከፍ ያሉት ኢንዱስትሪ ኮሜርሻል ፓርት እንዲደግፈው ነው የተደረገው ይህ ታሪክ እና በዛ መጠን በጣም መረዳት አስፈላጊ ነው የሚለውን ለማንሳት ፈልጌ ነው። ሌላው ከሪኒውዌብል ኢነርጂ ወይ ደግሞ ከኦፍ ግሪድ ጋር ያለው ጉዳይ እንደ ተቋም እንደ ሀገርም በትልቁ መስራት እዚህ ስተን መስራት ያለብን ኢንቨስት ማድረግ ያለብን እዚህ ላይ ነው የሚል እምነት ነው ተቋሙ። እኔም በግሌ የሚኖረኝ ካለን ግሪድ ላይ በየገጠሩ የሁላ ኪሎ ሜትር ወስደው ኃይል ማድረስ የማይታሰብ ነው። ስለዚህ ያለው አማራጭ ኦፍ ግሪድ አማራጮችን እያዩ መስራት እንግዲህ ከወርልድ ባንክ ጋር የምንሰራቸው ሰፋፊ ፕሮጀክቶች አሉ። በ12 ጨምረን 25 እያለ 100 እንዲህ 125 ሰፋፊ ፕሮጀክቶች አሉ። እነዚህ ኃይል ያልተደረሰባቸውን አካባቢዎች በትልቁ የሚያግዙ ናቸው። በየቤቱ ደግሞ ኦፍ ግሪድ በየራሱ ይሄን አማራጭ የሚጠቀሙ አካባቢ ወይ ግለሰቦችም ደግሞ እየበዙ እንዳሉ የምናየው እውነት ነው ማለት ነው። ኢነርጂ ሚክስ መደረግ እንዳለበት እንደ ሀገርም እንደ ዓለምም የሚታወቅ ነው። ከሀገር ውስጥ ምርት ጋር ተያይዞ ይሄ ተቋም በትልቁ የሰራው ብዬ የማስበው እኔ ከተወሰነ ዓመታት በፊት የምንገዛቸው እቃዎች 100% ከውጭ በዶላር ነው የሚገዛው። አሁን በዚህ ሰዓት ትራንስፎርመርን ካነሳችሁ ከውጭ ከምንገዛው ይልቅ በጣም በኳሊቲ ያላንዳች መበላሸት ሰፊ ጊዜ ረዘም ላለ ጊዜ የሚያገለግሉ ሀገር ውስጥ የሚመረቱ ትራንስፎርመሮች። ይሄ የሚሆንበት ምክንያት ተቋሙ የራሱን ስታንዳርድ አውጥቶ 35% ቫሊዩ አዲሽን እዚህ ሀገር ውስጥ መኖር መቻል አለበት። ተሸክመን ከሰው ሀገር እዚህ ፕሮፐርቲ ታክስ ሳንከፍል የሰው ኃይል ወይ ደግሞ ካፓሲቲ ቢልድ ሳናደርግ መቆየት የለብንም በሚል ይሄ ማኔጅመንት ከ8 ወር በፊት ሁሉን አምራቾች ሰብስቦ ቫሊዩ አድ እንዲያደርጉ ስታንዳርድ እንዲያሟሉ አድርጓቸው 70-80% በሚባል ደረጃ ከዛ በላይ ሀገር ውስጥ ነው ትራንስፎርመር እያመረትን እየተጠቀምን ያለ ነው። ስቶሮቻችንን መጎብኘት እንችላለን። አብረን ክፍት ነው ቤታችን፣ ችግር የለውም። ትራንስፎርመር እጥረት የሚባል ከዚህ ተቋም እንዳንሰማ እየሰራ ነው። ኢንተርኔት ትራንስፎርመር ብቻ አይደለም፣ ቶፖል ወይ ደግሞ ፖል ላይ የምንጠቀማቸው አክሰሰሪዎች የሚባሉትንም ሀገር ውስጥ እያመረተ ነው። እኛ ጋር በጣም በሰፊው ይሄ ጉዳይ እየተሰራ ነው። ከፍ ብለውም ደግሞ ወደ ትራንስሚሽን ሰብስቴሽን እና ማመንጫዎቻችን አካባቢ ሀገር ውስጥ ካፓሲቲ ቢልድ መደረግ አለበት የሚል ንግግሮች ከኤችም ከኢፒ ጋር ፓወር ካምፓኒ ጋር እየመከርን ያለ ነው። ዳሴ ላይ ያስተውላችሁ ከሆነ ትልልቅ ትራንስፎርመሮች ከውጭ ነው የሚመጡት። ዘይቱን እዚህ ተመርቶ መጥተው በአንድ ጊዜ ያን በልክ ግዙፍ ነገር ተሸክሞ እዚህ ከማምጣት ሀገር ውስጥ መስራት ቢቻል ብዙ ነገር ማቅለል ይቻላል። ይሄን በሰፊው እየሰራ እንደሆነ ለመግለጽ ነው የምፈልገው። ሌላው ከኮንዶሚኒየም የጋራ መኖሪያ አካባቢ ጋር ተያይዘው የተነሱ ጉዳዮች የጋራ መኖሪያ ቆጣሪዎችን ለመስጠት በመሀል ውስጥ ለውስጥ የሚሰሩ ሰፋፊ ስራዎች አሉ። ከአክራና ሌሎች ቲሞች የሚሰሯቸው እነዛ ስራዎች እንዳልተጠናቀቁ እኔም በሳይት ያየኋቸው አሉ። አሁን በጋራ ሆነን ከእነሱም ጋር ቶሎ እሱን የማፍጠን እና የመጨረስ ስራዎች እየሰሩ ነው ያሉት። የቆጣሪ ቁጥራችንን ለማሳደግ ሰፊ ጋራ መኖሪያ ቤቶች የግል ቆጣሪ ስለሚፈልጉ በአስቸኳይ እሱን ጨርሰን በጋራ ተረባርበን ቶሎ የሚጠናቀቅበትን ጊዜ እየሰራን መሆናችንን ለማንሳት ነው። እነዚህ ናቸው ከሁላ ወደ መጀመሪያ የተነሱት። ተጨማሪ ካለ ድል መውሰድ ይቻላል።